ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የኢትዮጵያ ዲፕሎማሲ ለእንካ ሰላንቲያ የሚጣደፍ አይደለም ሲል የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። የጤና ባለሙያዎች ጥያቄ በአንድ ጊዜ ሳይሆን በሂደት የሚመለስ ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። በትራምፕ ውሳኔ የተበሳጨው ኤለን መስክ ከፕሬዝዳንቱ አስተዳደር ራሱን ማግለሉ ተሰማ። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የኢትዮጵያ ዲፕሎማሲ ለእንካ ሰላምታ የሚጣደፍ አይደለም ሲል የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ከሰሞኑ የኢትዮጵያ መንግስት የተመለከተ ትችት ከኤርትራ መንግስት መሰንዘሩን ተከትሎ ምላሽ የሰጠው የውጭ ጉዳይ ሚኒስቴር ኢትዮጵያ የሰከነ ዲፕሎማሲ ነው የምትከተለው ብሏል። ዝርዝር አለን። የኢትዮጵያና የኤርትራ ግንኙነት ቅራኔ ውስጥ ከመግባት አልፎ በግንኙነታቸው ላይ ውጥረት መንገሱ ሲነገር ከቆየ ሰነባብቷል። የአገራቱ ሁኔታ የመገናኛ ብዙሃን አጀንዳ፣ የሀገራትም የትኩረት ነጥብ ሆኗል። ከሰሞኑ በኤርትራው ፕሬዝዳንት አንደበት የኢትዮጵያ መንግስት ላይ የተሰነዘረው ጠንካራ ትችትና በአገራቱ መካከል ያለውን ግንኙነት ያነሱበት ንግግር ደግሞ ጎረቤታሞቹ ያሉበትን የግንኙነት ደረጃ የሚያመላክት ነው እየተባለ ነው። ፕሬዝዳንቱ ኢትዮጵያ በብሔር ፖለቲካ ምክንያት ሁለት ትውልድ ሀገር የመገንባት እድሏ ከሽፏል ሲሉ ከመናገር አንስተው የኢትዮጵያን መንግስት ከውጭ ኃይሎች ተልዕኮ የያዘ የሚል ትችት ሰንዝረዋል። ይህንን ተከትሎ በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ መግለጫ ላይ ኢትዮጵያ ለተሰነዘረባት ትችት ምን መልስ አላት በሚል ከጋዜጠኞች በተነሳ ጥያቄ ምላሽ የሰጡት የሚኒስትሩ ቃል አቀባይ አቶ ነቢያት ጌታቸው የኢትዮጵያ ዲፕሎማሲ ለእንካ ሰላንቲያ የሚጣደፍ አይደለም ሲሉ ገልጸዋል። ጋር በተያያዘም የተነሱ ጥያቄዎች አሉ። እንደሚታወቀው የኢትዮጵያ የውጭ ግንኙነት አንዱ አንኳር ጉዳይ የዲፕሎማሲ መርሃችን ከጎረቤቶቻችን ጋር ተቀራርቦና በትብብር መስራትን፣ ሰላምና መረጋጋትን ማረጋገጥ ላይ የተመሰረተ እንደሆነ ይታወቃል። ኢትዮጵያ ይህንን የተረጋጋና የሰከነ አካሄድ የምትከተል ሀገር መሆኗን መገንዘብ ያስፈልጋል። ከዚህ ቀደምም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ። ኢትዮጵያ ግን በእንዲህ ያሉ እንካ ሰላንታ ውስጥ ሳትጠመድ በሰከነ ዲፕሎማሲ ረጅሙን ርቀት የሚያስኬደውን አማራጭ በማየት ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራትን ላይ ያተኮረ የውጭ ግንኙነት መርህ ነው የምትከተለው። ስለዚህ በየጊዜው የሚነሱ ጉዳዮችን በዛ አግባብ ነው የሚስተናገዱት። ቃል አቀባዩ ይህንን ከማለት በዘለለ አገራቱ በምን አይነት የዲፕሎማሲ ሁኔታ ላይ እንደሚገኙ ከማብራራት ተቆጥበዋል። በአገራቱ መካከል ያለው ውጥረት ወደ ጦርነት የማምራት አዝማሚያ እንዳለው ስለ ቀንዱ የሚናገሩ ፖለቲከኞችን ጨምሮ የተለያዩ አካላት ሲናገሩ ይደመጣል። ፕሬዝዳንት ኢሳያስን በንግግራቸው የኢትዮጵያ መንግስትን ለጦርነት በመዘጋጀት ሲከሱ እንደነበር ይታወሳል። ይሁንና በተለይም የቀይ ባህር አጀንዳ መፋፋም በጀመረበት ወቅት የኤርትራ ከወትሮው ለየት ያለ እንቅስቃሴ የጦር ዝግጅት ማሳያ ተደርጎ ሲወሰድ እንደነበር ይታወሳል። በእነዚህ ሁኔታዎች ላይ ምላሽ ከመስጠት የተቆጠበው የውጭ ጉዳይ መስሪያ ቤት ግን ኢትዮጵያ ሰላምን ለማምጣት ያለመ የሰከነ ዲፕሎማሲን በመከተል ላይ እንደምትገኝ አስታውቋል። የጤና ባለሙያዎች ጥያቄ በአንድ ጊዜ ሳይሆን በሂደት የሚመለስ ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። ከተማ አስተዳደሩ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ከጤና ባለሙያዎች ጋር ባደረገው ውይይት የጤና ባለሙያዎች በቂ ደሞዝ እንደሌላቸው እንደሚረዳና ችግሩንም በዘላቂነት ለመፍታት ጤና ሚኒስቴር ጥናት እያካሄደ መሆኑን ገልጿል። ሩሃ ግርማ ተጨማሪ አላት። በኢትዮጵያ የሚገኙ የጤና ባለሙያዎች የምንሰራው ስራና የሚከፈለን ክፍያ ተመጣጣኝ ባለመሆኑ ተገቢው ክፍያ ይከፈለን በማለት 12 ጥያቄዎችን ለፌዴራል ጤና ሚኒስቴር በደብዳቤ ያሳውቁ የነበረ ሲሆን የጤና ሚኒስቴር በበኩሉ
የጤና ባለሙያዎችን ቅሬታ እየተመለከተ እንደሆነ ማሳወቁ የሚታወስ ነው። በዚህም የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ የከተማ አስተዳደሩ ከጤና ባለሙያዎች ጋር ውይይት ያደረገ ሲሆን እየተነሱ ያሉ የጤና ባለሙያዎች ጥያቄዎች በአንድ ጊዜ ሳይሆን በሂደት የሚመለሱ መሆናቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። እኚህን የደሞዝና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው። በህግና በስርዓቱ ይመለስ። ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሚኒስትሯም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ። እየተሰራ እንደሆነም ደግሞ በሚገባ አውቃለሁ። ጥናት እያደረግን ያለነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው፣ የትኛውን ነው አሁን የምንችለው፣ በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል። የጤና ባለሙያዎች በተለይም ከትርፍ ሰዓት ክፍያ ወጣ ለመሆን ጋር በተያያዘ ላነሱት ጥያቄዎች የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የሚከተለው ምላሽ ሰጥተዋል። የትርፍ ሰዓት ክፍያ ይከፈላል። ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበረ። ይሻሻል ብለናል። እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ከሻሽሎ የሚተገበር ነው የሚሆነው። የጤና ባለሙያዎቹ አክለውም የትራንስፖርትና የቤት አቅርቦት ለጤና ባለሙያዎቹ በልዩነት ሊሰጥ እንደሚገባ አንስተው የሕክምና ባለሙያዎቹ ለተለያዩ ተላላፊ በሽታዎች ተጋላጭ ቢሆኑም ነገር ግን መታከም የሚችሉት በሚሰሩበት ተቋም ብቻ ከመሆኑም በላይ ወደ ሌላ ቦታ ሪፈር ሲያደርጉ በክፍያ እንደሚታከሙና ይህም ሊስተካከል እንደሚገባ ያሳወቁ ሲሆን ከንቲባዋ በበኩላቸው ይህንንም ለማሻሻል እንደሚሰራ ተናግረዋል። ተቋማችሁ በነጻ ተታከማላችሁ እናቃለን። እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን። እንዲህ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገውን ለመመለስ ምንም ወደ ኋላ የምንለው ነገር የለም። ለእናንተም ይሄ መረጃ ይሁናችሁ ለማለት ነው። ከንቲባዋ የመኖሪያ ቤት ጥያቄውን በተመለከተ ከተማ አስተዳደሩ መሬት በማመቻቸት እንዲሁም ከባንክ ጋር በመሆን የጤና ባለሙያው በረጅም ጊዜ ክፍያ ቤት የሚያገኝበት ሁኔታ ይፈጠራል ብለዋል። በአጠቃላይ የጤና ባለሙያዎች ያሏቸው ጥያቄዎች በአንድ ጊዜ ሳይሆን በአጭር በመካከለኛና በረጅም ጊዜ የሚመለሱ ናቸው ሲሉ ገልጸዋል። በትራምፕ ውሳኔ የተበሳጨው ኤለን መስክ ከፕሬዝዳንቱ አስተዳደር ራሱን ማግለሉ ተሰማ። እስከዛሬ እጅና ጓንት ሆነው የዘለቁት መስክና ትራምፕ እንደዋዛ ተለያዩ መባሉ አነጋጋሪ ሆኗል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ዶናልድ ትራምፕን ከበው የሚገኙት ሰዎች በብዛት ባለፈው ትግል ከጎኑ በመሆን ታማኝነታቸውን በእሳት ያስፈተኑት ረዳቶቹ ወይም ደግሞ ላለፉት ረጅም ዓመታት ጓደኞቹ የነበሩ ሰዎች ናቸው። ሁንና ጎምቶው የቴክኖሎጂ ሰው ቢሊዮነሩ ኤለን መስክ ከሁለቱም አይመደብም። ኤለን መስክ እንግዲህ 200 ሚሊዮን የኤክስ አሊያም ደግሞ የቀድሞ ትዊተር ተከታዮቹንና ለትራምፕ የምረጡኝ ዘመቻ ያወጣውን 200 ሚሊዮን ዶላር ይዞ የመጣ ሲሆን ሁለቱም ስጦታዎቹ ትራምፕን ያስፈነደቁ ነበሩ። ከምርጫው በኋላም በትራምፕ መኖሪያ ማራላጎ በሚደረጉ ስብሰባዎች ሁሉ ከጎናቸው የነበረው መስክ ትራምፕን ሪዮ ጋርድነር ሸለቆ ቴክሳስ ወስዷቸው ስፔስ ኤክስ ወደ ውሃ ስትመጥቅ እንዲመለከቱ ሁሉ ጋብዟቸው ነበር። ይሁንና የቢዝነስ ሰው ከትራምፕ ጋር ሲሰራ ሊደርስ የሚችለውን ነገር የቀድሞ የኤክሶን ሞቢል አለቃ የነበረውና ለትራምፕም የውጭ ጉዳይ ሚኒስቴር ሆኖ ለአጭር ጊዜ የሰራው ሬክስ ቲለርሰን የትራምፕና ኤለን መስክ ግንኙነት ምን ሊመስል እንደሚችል ከወራት በፊት ዘ ኢኮኖሚስት ላይ ባሰፈረው ጽሑፍ ሲገልጽ ሁለቱም ሰዎች ማንም ከነሱ የተሻለ ሊሆን እንደሚችል በጭራሽ አይገምቱም። አብሮ ለመስራት የሚዘልቅ ጓደኝነትን ለመገንባት የሚያስችል አይደለም። የሁለቱ ፍቅር በቶሎ በኃይል ቦግ ይላል፣ ብዙ ጊዜም ሳይወስድ ድርግም ይላል ነበር ያለው። ሬክስ ቲለርሰን ያለው አልቀረም። ኤለን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ከ130 ቀናት አብሮ የመስራት ቆይታ በኋላ ጨርቄን ማቄን ሳይል ኃላፊነቱን
መልቀቁን ይፋ አድርጓል። ከ250 ሚሊዮን ዶላር በላይ ለትራምፕ የለገሰው መስክ ከጊዜ ወደ ጊዜ ራሱን ከትራምፕ እያራቀ የመጣ ሲሆን ከዶጅ ራሱን በማራቅ የቴስላ መሪነቱን አጠናክሮ እንደሚቀጥልና ፖለቲካ የሚያወጣውን ገንዘብ እንደሚቀንስ ተናግሯል። መስክ የዶጅ ኃላፊ በነበረባቸው ጊዜያት ቴስላ የኤሌክትሪክ መኪና የገበያ ድርሻው ከማስቆልቆሉም በላይ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞችን ማባረሩና የአሜሪካ ዓለም አቀፍ ተራድኦ ስራዎችን ማቋረጡ በብርቱ ሲያስተቸው የነበረ ሲሆን እርሱ ግን መደረግ ያለበትን ነው ያደረግኩት ሲል አስተባብሏል። ጉዳዩን በቅርበት የሚከታተሉ ታዛቢዎች ግን ኤለን መስክ በመንግስት ኃላፊነት በቆየባቸው ጊዜያት በአንድ በኩል የግል ድርጅቶቹ እየከሰሩ ከመምጣታቸውም በላይ የብዙዎችን የእንጀራ ገመድ በመበጠሱ ከዚያም አልፎ እርዳታ የሚጠብቁ ሚሊዮኖችን ጉሮሮ በመዝጋቱ በብዙሃኑ የተጠላ እንዲሆን አድርጎት ሁለት ኪሳራ የከሰረ ሰው ነው ይሉታል። የሆነው ሆኖ የዓለማችን ቱጃሩ ሰው ከትራምፕ መለያየቱ ለውድቀቱ መነሻ ይሆን ወይ አሊያም ልክ እንደ ልማዱ በስኬት ላይ ስኬት እየደራረበ እንዲሄድ ነጻነቱን ይሰጠው የሆነው የሚለውን አብረን የምናየው ይሆናል። ሶማሊያ አልሸባብን ማሸነፍ ስለማትችል ያላት አማራጭ መደራደር ብቻ ነው ተባለ። የአልሸባብ የሽብር ቡድን ሶማሊያ ውስጥ የበርካታ ሰዎችን ሕይወት ያጠፉ የቦምብና የደፈጣ ጥቃቶችን በመፈጸም ሀገሪቱን ማተራመስ ከጀመረ በርካታ ዓመታት ተቆጥሯል። ብዙነህ እንዳለ ዝርዝር አለው። የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ከመንግስት ጋር ለ20 ዓመታት ያህል ሲዋጋ ቆይቷል። ታጣቂው ቡድን የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስት ለመመስረት ይፈልጋል። በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ አቆጣጠር በ2022 እና በ2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎ ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች ቢፈጸምበትም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶችና ጸረ ሽብር ልዩ ተወካይ ቤን ሳኡል በቅርቡ የሶማሊያ ዋና ከተማ ሞቃዲሾን በጎበኙበት ወቅት የሶማሊያ መንግስት ከአልሸባብ ጋር መደራደር አለበት ሲሉ ገልጸዋል። ለዚህም ምክንያታቸውን ሲያቀርቡ ከእንግዲህ የሶማሊያ መንግስት አልሸባብን በወታደራዊ ኃይል ማሸነፍ ስለማይችል እንደሆነ ተናግረዋል ሲል የሶማሊያው ጋርዲያን ዘግቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶችና ጸረ ሽብር ልዩ ተወካይ የሶማሊያ መንግስትና ዓለም አቀፍ አጋሮቹ ከአልሸባብ ጋር ንግግር ማድረግ አለባቸው፣ የአልሸባብ እንቅስቃሴን በውጊያ የሚቆም አይደለም ያሉ ሲሆን የሶማሊያ መንግስት ከአልሸባብ ጋር መደራደር አለበት ሲሉም ተደምጠዋል። ቤን አክለውም አንዳንድ የአልሸባብ የጦር መሪዎችም ከመንግስት ጋር መነጋገር ይፈልጋሉ በማለት የሶማሊያ መንግስትና አጋሮቹ ነገሮቹን በጦርነት ብቻ እንደማይፈቱ አውቀው ወደ ውይይት እንዲገቡ መክረዋል። ከቅርብ ጊዜ በኋላ እጅግ እየተጠናከረ መጥቷል የተባለው አልሸባብ ወደ ዋና ከተማ ሞቃዲሾ ጭምር እየገባ ጥቃቶችን እያደረሰ መሆኑ እየተዘገበ ነው። በደቡብና በመካከለኛው ሶማሊያም ዳግም የተቀሰቀሰው የአልሸባብ የመልሶ ማጥቃት የመንግስት ሰራዊት ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸውን ግዛቶችም እንዲለቅ በማድረግ ዋና ከተማይቱ ሞቃዲሾ ላይ ከባድ ጥቃት ሊደርስ ይችላል የሚል ስጋትን ፈጥሯል። ስጋቱ ከፍ እንዲል ያደረገው ደግሞ በሶማሊያ ተሰማርቶ የሚገኘው የአሜሪካ ጦር በቅርቡ ሶማሊያን ለቆ ለመውጣት እያቀደ መሆኑንና በአፍሪካ ህብረት ስር ያለው ተልዕኮም በበጀት እጥረት እየተፈተነ እንደሚገኝ በመገለጹ ነው። አሜሪካም በአፍሪካና በሌሎች ሀገራት ላይ በያዘችው አዲስ የፖሊሲ ማሻሻያዎች የውጭ እርዳታ መርሃ ግብሮችን በመቀነስና በአካባቢው ላሉ አጋር ኃይሎች የሚሰጠውን እርዳታ በመቀነሱ የአልሸባብ ታጣቂዎች በሶማሊያ እንዲገሰግሱ እድል ፈጥሮላቸዋል። የአልሸባብ ጥቃት በየካቲት ወር በከፍተኛ ደረጃ ተጠናክሮ እንደነበር የተገለጸ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑትና በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና መካከለኛው ሸበሌ ላይ አድርጎ ነበር። አልሸባብ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስዶበት የነበሩትን በ3 ክልሎች የሚገኙ በርካታ መንደሮችንና ከተሞችንም በቁጥጥሩ ስር አውሏል። እነዚህ በታጣቂዎች ቁጥጥር ስር ዳግም የወደቁ ስፍራዎች ደግሞ በሞቃዲሾና በሸበሌ ክልል እንዲሁም በተቀሩት የሀገሪቱ አካባቢዎች ወታደሮችና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ቦታዎች ናቸው። የሶማሊያ ጦር የሚደግፉት የአሜሪካ የቱርክና የኢትዮጵያ አየር ኃይሎችም ተደጋጋሚ የአየር ድብደባዎችን ቢያደርጉም አልሸባብ ግን ማንሰራራቱ አልቀረም። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን እየቆረጡ ሲሆን የጦር መሳሪያን የጫኑ ተሽከርካሪዎችንም ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር አውለዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ።
የኢትዮጵያ ዲፕሎማሲ ለእንካ ሰላምታ የሚጣደፍ አይደለም ሲል የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ከቆይታ በኋላ የተመራረጡ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አይነ ስውርነትን ለማከም ከህልፈት በኋላ የአይን ብሌናቸውን ለመለገስ ቃል የሚገቡ ዜጎች ቁጥር እየጨመረ ቢሆንም ሕክምና የሚሰጡ ሐኪሞች ቁጥራቸው ከ13 አይበልጥም ተብሏል። ለዝርዝሩ ናትናኤል ዴብና። የቀድሞ የኢትዮጵያ አይን ባንክ አሁን ላይ የኢትዮጵያ ደምና ህብረ ህዋስ ባንክ በሚል ዳግም ከተቋቋመ በኋላ የአይን ብሌናቸውን ለመለገስ ቃል የሚገቡ በጎ ፈቃደኞች ቁጥር እየጨመረ መጥቷል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በ2017 ዓ.ም 450 በጎ ፈቃደኞች በህይወት እያሉ ከህልፈታቸው በኋላ የአይን ብሌናቸውን እንዲለግሱ ቃል ለማስገባት አቅዶ ሲሰራ ቆይቷል። በ9 ወራት ውስጥም ከእቅዱ በላይ 521 በጎ ፈቃደኞች የአይን ብሌናቸውን ለመለገስ ቃል መግባታቸው ንም ገልጿል። በተመሳሳይም በተጠቀሰው ጊዜ ውስጥ 232 የአይን ብሌን ለመሰብሰብ አቅዶ የሰራ ሲሆን 303 የአይን ብሌን መሰብሰብም ተችሏል። የለጋሾች ቁጥር ቢጨምርም የህክምና ግብዓትና በዘርፉ ህክምና የሚሰጡ ሐኪሞች ቁጥራቸው በጣም አናሳ እንደሆነም ተነግሯል። በተጨማሪም የባለሙያዎች ቁጥር ከ13 የሚበልጥ እንዳይደለ የተገለጸ ሲሆን የባለሙያዎች ማነስ ብዙ እንዳይሰራ ማድረጉን በኢትዮጵያ ደምና ህብረ ህዋስ አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አለማየሁ ታረቀኝ አርትስ ቴሌቪዥን ተናግረዋል። ቀደም ሲል በህክምናው ሊሰጡ የነበሩ ሐኪሞች ቁጥራቸው በጣም አነስተኛ ነው። አሁንም ከ13 ባለሙያዎች ያለፈ አይደለም። 13 ህክምና የሚሰጡ ሐኪሞች ነው ያሉት። ከዛ ውጭ ደግሞ በአራት የክፍለ ሀገር ወይም በመቀሌ፣ በባህር ዳር፣ በሐዋሳና በአዲስ አበባ ነው ጅማ አገልግሎት የሚሰጠው። በአዲስ አበባ ደግሞ በሚኒሊክ ሆስፒታል እና ሌሎች በግል ሆስፒታሎች ሐኪሞች ባሉባቸው ሆስፒታሎች ነው እየሰጠን ያለ ነው ማለት ነው። በተጨማሪም አቶ አለማየሁ ከአዲስ አበባ ውጪ የአይን ባንክ ለመክፈትና በክልሎችም አገልግሎቱን ለመስጠት የተጀመሩ ስራዎች አሉ ያለው ሲሆን ይህም በአንድ ቦታ በአንድ ማዕከል ብቻ የነበረውን አገልግሎት በማስፋት ብዙዎችን ተደራሽ ለማድረግ እንደሚያስችል ተናግረዋል። በክፍለ ሀገርም እንደዚሁ በተለያዩ በጅማ ንቅናቄ መድረኮች አድርገናል። ጅማ አካባቢም ለመክፈት ተጨማሪ የአይን ባንክ ለመክፈት እንቅስቃሴዎች ጀምረናል። ያው በቅርቡ የሚከፈት ይሆናል። በደምና በአይን ብሌን ልገሳ ዙሪያ የማህበረሰቡን ግንዛቤ የሚያሻሽሉ ልዩ ሁነቶች መካሄዳቸውን አያይዘው የጠቀሱት ባለሙያው በተለያየ ጊዜም በደምና በአይን ብሌን ልገሳ ዙሪያ የማህበረሰቡን ግንዛቤ የሚያሻሽሉ የተለያዩ ሁነቶች መካሄዳቸውንም ተናግረዋል። ለመሆኑ የአይን ብሌን ልገሳ ስንል ምን ማለታችን ነው? ባለሙያው ማብራሪያ አላቸው። የአይን ብሌን ስንል ያው ብሌኗን ብቻ ነው የምንወስደው ማለት ነው። ስለዚህ ከላይ ጥቁሯን ሸፍና የምትገኘው መስታወት መሰል ነገር ነች የምትነሳው እና ያው ብዙ ጊዜ ማህበረሰቡ የአይን ልገሳ አድርጎ ነው የሚቆጥረው እና የአይን ልገሳ በሌሎች ዓለሞች ላይ አገልግሎቱ ሊኖር ይችላል። በኢትዮጵያ ግን የአይን ልገሳ የለም ወይም አሁን እስካሁን ድረስ አልተጀመረም ማለት ነው። አሁን እኛ የአይን ባንክ እየሰራ ያለው የአይን ብሌኗን ነው የሚያነሳው። በአይናችን ላይ ጥቁሯን ፓርት ሸፍና የምትገኘዋ መስታወት መሰሏ ነገር ነች የአይን ብሌን የምንለው። እሷን ብቻ ነው አንስተን መርምረና ደህንነቱን አረጋግጠን በአይን ብሌን ችግር ምክንያት የተለያዩ ጠባሳዎች፣ ህመሞች ሲያጋጥሙ አይን ብሌኗ ላይ ችግር ካጋጠመ ማየት የማትችልበት ሁኔታ ከደረሰ እሷ በሌላ ትተካለች። እሷን ደግሞ የምንተካው በህይወት እያለ ቃል ገብቶ በፈቃደኝነት ቃል ገብቶ ከህልፈቱ በኋላ ያንን ብሌን በማንሳት ነው ሌላ ሰው በመተካት ህክምና የሚሰጠው ማለት ነው። ከ30 እስከ 40 ደቂቃ ባለው ስራው ይጠናቀቃል። በ1995 ዓ.ም በአዲስ አበባ የተጀመረው የአይን ባንክ አገልግሎት በአይን ጠባሳ ምክንያት የአይን ብርሃናቸውን ላጡ ከ3500 በላይ ሰዎች የአይን ብሌን በማንሳት ለተጠቃሚዎች መስጠቱንም አስታውቀዋል። አፍሪካን ሬኔሳንስ ቴሌቪዥን የተካፈለበት የአፍሪካን ጉዳይ በልዩ ሁኔታና በቅርበት የሚከታተሉ ዓለም አቀፍ ሚዲያዎችን ያካተተው የብሮድካስትና ዲጂታል ሚዲያዎች ኮንቬንሽን በኡጋንዳ ካምፓላ ተካሄደ። ለ2 ቀናት በተካሄደውና በተለይም የአህጉሪቱን ስመጥር ሚዲያዎችና የኡጋንዳ የመንግስት ተወካዮችን ባካተተው ዓለም አቀፍ የሚዲያ ኮንቬንሽን ላይ ከኢትዮጵያ ብቸኛው ተጋባዥ የነበረው አፍሪካን ሬኔሳንስ ቴሌቪዥን ወይም አርትስ ቲቪ በዋና ስራ አስፈጻሚው ተወክሎ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በአፍሪካ ሚዲያ ላይ ስለሚኖረው እድልና ፈተና እንዲሁም የአፍሪካ ሚዲያ ተግዳሮቶች፣ እድሎችና ተስፋ ላይ ያጠነጠነ ዝርዝር ማብራሪያ አቅርቧል።
የበርካታ ሀገራት ተወካዮች የተሳተፉበትን የዚህን ዓለም አቀፍ የሚዲያ ኮንቬንሽን ዝርዝር ይዘት በቀጣይ አሰናድተን ወደ እናንተ የምናደርስ ይሆናል። ክቡራን ተመልካቾቻችን አሁን ደግሞ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የዕለተ ሐሙስ ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ሴቶች ፕሪሚየር ሊግ ከተለመደው ጊዜ ቀደም ብሎ እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዘመን የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ የሚያደርገው ዝግጅትና ጨዋታዎችን በማከለ መልኩ ለማስኬድ በማሰብ ነሐሴ 25 2017 እንደሚጀምር ተገለጸ። የዘንድሮ ውድድር በኢትዮጵያ ንግድ ባንክ አሸናፊነት ከወዲሁ መጠናቀቁ የሚታወስ ሲሆን የቀጣዩ ዓመት ውድድር ከሁለት ወራት በኋላ የሚመለስ ይሆናል። የውድድሩ ቦታና ሌሎች መረጃዎች በቀጣይ እንደሚገለጹ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የቀጠለ ሲሆን መሪው ኢትዮጵያ መድን ሲዳማ ቡናን በማሸነፍ ወሳኝ 3 ነጥብና 3 ጎል አገኘ። ሊጉን በ6 ነጥቦች ከኢትዮጵያ ቡና በመራቅ እየመሩ የሚገኙትን መድኖች በ46 ነጥቦች አራተኛ ደረጃ ላይ ከተቀመጡት ሲዳማ ቡናዎች ያገናኘው ጨዋታ በመድን አሸናፊነት 3-0 ተጠናቋል። በመጀመሪያዎቹ 20 ደቂቃዎች ከፍተኛ የጨዋታ ብልጫ የነበራቸው ሲዳማ ቡናዎች በተደጋጋሚ ወደ ግብ ክልል ቢደርሱም ኳስና መረብን ማገናኘት አልቻሉም። ሲዳማ ቡና ተከላካዮችን ዝንጉነት የተጠቀሙት የሊጉ መሪዎች 3 ግቦችን አስቆጥረው በማሸነፍ የሊጉ መሪነታቸውን አጠናክረው ቀጥለዋል። በሌላ ጨዋታ ምሽት 12 ሰዓት አርባ ምንጭ ከተማ ከባህር ዳር ያደረጉት ጨዋታ በአዞቹ አሸናፊነት 2-0 ተጠናቋል። አርባ ምንጭ ከተማ ከ8 ጨዋታ በኋላ ከድል ጋር ሲታረቅ፣ ባህር ዳር በበኩሉ ተከታታይ ሁለተኛ ሽንፈቱን ቀምሷል። ለአርባ ምንጭ ከነማ የማሸነፊያ ግቦችን አህመድ ሁሴን በጨዋታና በፍጹም ቅጣት ምት አስቆጥረዋል። ይህም ተጫዋቹ በአመቱ ያስቆጠራቸውን ግቦች 13 በማድረስ በኮከብ ግብ አግቢነት ፉክክር ውስጥ እንዲቆይ ያስችሎታል። ጨዋታዎቹ ዛሬም ሲቀጥሉ ከወራጅ ቀጠናው ለመውጣት ብርቱ መነቃቃት ላይ የሚገኘው አዳማ ከነማ በደጋፊዎቹ ፊት ተከታታይ ድሉን ማስመዝገብ ችሏል። ረፋድ 3 ሰዓት ተኩል ላይ ሀዲያ ሆሳዕናን የገጠመው አዳማ ከነማ 1-0 በማሸነፍ ወሳኝ ድል አስመዝግበዋል። የአዳማን የማሸነፊያ ግብ በረከት ወልደ ዮሐንስ በራሱ መረብ ላይ ሲያስቆጥር ድሉ ለአዳማ ከተማ ከሊጉ ላለመሰናበት የሚያደርገውን ተጋድሎ የሚያጠናክርበት ወሳኝ ውጤት ሆኗል። የሊጉ ቀሪ መርሃ ግብሮች ነገም ሲቀጥሉ ስሁል ሽረ ከቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ ከድሬዳዋ የሚገናኙ ይሆናል። ከባህር ማዶ ወዳገኘናቸው መረጃዎች እንሸጋገር። የ2024-25 የውድድር ዓመት የተለያዩ አሰልጣኞች በመጀመሪያ የውድድር ዓመታቸው የሊግ ዋንጫን ያሳኩበት ዓመት ሆኖ አልፈዋል። የተለያዩ አዳዲስ ሪከርዶች እየተሰሩበት የሚገኘው ይህ የውድድር ዓመት አሁንም ደግሞ 5 አሰልጣኞችን በመጡበት ዓመት ከክለቦቻቸው ጋር ዋንጫ በማሳካት ሌላ መነጋገሪያ ሆኗል። የእንግሊዙ ሊቨርፑል ከጀርመናዊው አሰልጣኝ የርገን ክሎፕ ጋር ከተለያየ በኋላ ብዙ ስመጥር አሰልጣኞች ሊቨርፑልን ለማሰልጠን ስማቸው ቢያያዝም አርኔ ስሎት ኃላፊነቱን መረከቡ ይታወሳል። አዲሱ አሰልጣኝ ከሊጉ ጋር እስኪላመዱ ጊዜ ይፈልጋሉ። እናም ሊቨርፑል ሊቸገር ይችላል ቢባልም አርኔ ስሎት ግን በዝምታ ስራቸውን በመስራት የሊጉን ዋንጫ ማሳካት ችለዋል። ሌላኛው ድንቅ አሰልጣኝ ሃንሲ ፍሊክ ሲሆኑ የቀድሞ ባየር ሙኒክና የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ሃንሲ ፍሊክ በባርሴሎና ቤት በገነቡት ቡድን አሰልጣኙ በባርሳ ቤት 1 ዓመት ማሳለፋቸው የሚጠራጠሩ ነበሩ። ሃንሲ ፍሊክ በባርሴሎና ቤት ውብ እግር ኳስን ያስመለከቱ ሲሆን በወጣት ተጫዋቾች ታጅበው በአውሮፓ በርካታ ግቦችን ያስቆጠረውን ባርሴሎና በመጡበት ዓመት የላሊጋው ባለክብር አድርገውታል። ሌላኛው በመጀመሪያ ዓመታቸው ናፖሊን የስኩዴቶ ባለክብር ያደረጉት አንቶኒዮ ኮንቴ ሲሆኑ ኮንቴ የኔፕልሱን ቡድን በታሪኩ 4ኛ ስኩዴቶን እንዲያነሳ ያስቻሉ ሲሆን እርሳቸው በመጡበት የውድድር ዓመት የሊግ ዋንጫ ማሳካት ችለዋል። የባየር ሙኒክ አሰልጣኝ ቪንሰንት ካምፓኒ በሙኒክ ቤት በመጀመሪያ ዓመቱ ቡንደስሊጋውን ማሳካት የቻለ ሲሆን ባየር ሙኒክ በቫየር ሊቨርኩሰን የተወሰደበትን የበላይነት ማስመለስ ችለዋል። ትላንት ምሽት በተደረገው የኮንፈረንስ ሊግ የፍጻሜ ጨዋታ የስፔኑን ቡድን ሪያል ቤቲስን ያሸነፈው የቼልሲ አሰልጣኝ ኤንዞ ማሬስካ በመጀመሪያ ዓመቱ ዋንጫ ማንሳት ችሏል። በፖላንድ ሮክሎ ስቴዲየም የተደረገው የቼልሲና ሪያል ቤቲስ ጨዋታ በእንግሊዙ ክለብ 4-1 አሸናፊነት ተጠናቋል።
በመጀመሪያው አጋማሽ የተሻሉ የነበሩት ሪያል ቤቲሶች አንድ ግብ አስቆጥረው ቀዳሚ መሆን ቢችሉም በሁለተኛው አጋማሽ በሁሉም ነገር የተለዩ ሆነው የገቡት ሰማያዊዎቹ 4 ግቦችን በማስቆጠር የዋንጫው ባለቤት መሆን ችለዋል። ቼልሲ ዋንጫውን ማሳካቱን ተከትሎ የአውሮፓ ቻምፒየንስ ሊግ፣ የዩሮፓ ሊግ፣ የሱፐር ካፕ እና ኮንፈረንስ ሊግ ዋንጫ ማሳካት የቻለ ብቸኛው የአውሮፓ ቡድን ሆኗል። በፕሪሚየር ሊጉ በእድሜ ትንሹን ቡድን የያዘው ቼልሲ ከዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ ሲመለስ የአውሮፓ ኮንፈረንስ ሊግንም ሲያሳካ ጣሊያናዊው አሰልጣኝ ኢንዞ ማሬስኪያ የመጀመሪያ ዓመታቸው ነው። በመጨረሻም ወደ ዝውውር መረጃዎች እናልፋለን። ባየር ሙኒክ ተከላካይ ማስፈረሙን ይፋ አደረገ። የጀርመኑ አያል ክለብ ባየር ሙኒክ ጆናታን ታህን ማስፈረሙን ይፋ አድርጓል። ጀርመናዊ ተከላካይ በባየር ሊቨርኩሰን 10 ዓመታትን ከቆየ በኋላ ውሉ ተጠናቆ መልቀቁ ይታወሳል። የ29 ዓመቱ ተጫዋች በሙኒክ ቤት 4 ዓመታትን የሚያቆየውን ውል ተፈራርመዋል። ተጫዋቹ በባርሰሎና በጥብቅ ቢፈለግም በጀርመን መቆየትን ምርጫው አድርጓል። ቼልሲ ቪክቶር ዩክሬሽን ለማስፈረም እንቅስቃሴ ጀመረ። በአርሴናልና ማንቸስተር ዩናይትድ በጥብቅ የሚፈለገውን ስዊድናዊ የግብ አዳኝ ለማስፈረም የለንደኑ ክለብ ቼልሲ ዛሬ ለስፖርቲንግ ጥያቄ ማቅረቡን ሪኮርድ ፖርቹጋል አስነብቧል። በብዙ ክለቦች አይን ውስጥ የገባው አጥቂ መዳረሻው እንግሊዝ እንደሚሆን ሲጠበቅ የተጫዋቹ መዳረሻ የትኛው ክለብ ይሆናል የሚለው በጉጉት የሚጠበቅ ይሆናል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብራችሁ ቆይታ አድርጋለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።